የህንድ ውቅያኖስ ሰላማዊ ሞገዶች በባሩድ እሳት ተለብልበው የመካከለኛው ምስራቅ ሰማይ በሚሳኤል ጭስ ታፍኖ ዓለም በታሪክ አይታ ወዳማታውቀው አደገኛ ገደል አፋፍ ላይ ተንጠልጥላለች። ከኢራን ሚናባ አንደኛ ደረጃ ትምህርት ቤት የፈሰሰው የንጹሃን እንባ የውቅያኖስ ውሃ ወደ ደም ቀያይሮ የሀያል ሀገራትን ክንድ እርስ በርስ ያማዘዘበትና የአጸፋ እርምጃዎች ሰንሰለት የተሰኘው ይህ አሰቃቂ የጦርነት ድራማ አሁን ከመቼውም ጊዜ በላይ የዓለምን የሰላም ዋስትና እያናጋ ነው። ከባህር ወለል እስከ ሰማይ ጣራ የተዘረጋው ይህ ግጭት በቀጣይ ቀናት ዓለምን ምን አይነት ዕጣ ፈንታ እንደሚያስከትልባት የሚያሳይ አስፈሪ ትዕይንት ምዕራፍ እንሆ። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመካከለኛው ምስራቅና በህንድ ውቅያኖስ ሰፊ ቀጠና ውስጥ የተቀሰቀሰውና ዓለምን በከፍተኛ ስጋት ውስጥ የከተተው ወታደራዊ ግጭት ከቀን ወደ ቀን መልክና ስፋቱን እየቀያየረ ወደ አሰቃቂ ደረጃ መሸጋገሩን የቀረቡት ዘገባዎች በዝርዝር ያሳያሉ። ይህ በታሪክ አጋጣሚ የአጸፋ እርምጃው ሰንሰለት ሊባል የሚችል ክስተት ሚናብ በተባለችው የኢራን ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ ከ150 በላይ የሚሆኑ ከ7 እስከ 12 ዓመት የሆናቸው ሴት ተማሪዎችን ለህልፈት የዳረገው አሰቃቂ የቦምብ ጥቃት ጋር ተያይዞ የተቀሰቀሰ ነው። ይህ ጥቃት በተፈጸመበት ወቅት የአሜሪካና የእስራኤል ኃይሎች በኢራን የባህር ጣቢያ ላይ ባደረጉት ጥቃት ሳቢያ በስህተት የተከሰተ ሊሆን እንደሚችል የአሜሪካ ወታደራዊ መርማሪዎች ቅድመ ግምታቸውን ቢያስቀምጡም ዋሽንግተን ግን በይፋ ንጹሃንን ኢላማ እንደማታደርግ በመግለጽ ጥቃቱን አስተባብላለች። ይሁን እንጂ ይህ ክስተት በኢራንና በደጋፊዎቿ ዘንድ ከፍተኛ ቁጣን ቀስቅሶ የነበረው ውጥረት እንዲፈነዳ ምክንያት ሆኗል። የግጭቱ ከፍተኛ ነጥብ የታየው በዕለቱ የዩናይትድ ስቴትስ የባህር ሰርጓጅ መርከብ አይሪስ ዴና የተባለችውና በህንድ ውቅያኖስ ላይ ስትጓዝ የነበረችውን የኢራን የጦር መርከብ በሚሳኤል መታ በማስጠሟ ቀጠናው ወደ ቀጥተኛ ጦርነት ተሸጋግሯል። ይህ መርከብ በህንድ አስተናጋጅነት በተካሄደ ዓለም አቀፍ የባህር ኃይል ትርኢት ላይ ተሳትፎ ወደ ሀገሩ እየተመለሰ በነበረበት ወቅት የተፈጸመው ጥቃት በኢራን ከፍተኛ ባለስልጣናት ዘንድ እንደ ታላቅ በደልና የባህር ላይ አረመኔነት ተቆጥሯል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ በሰጡት መግለጫ አሜሪካ ለዚህ ድርጊቷ መራራ ዋጋ እንደምትከፍል በማስጠንቀቂያ አጸፋው እንደማይቀየር በይፋ ተናግረዋል። ኢራን ቃል የገባችውን አጸፋዊ እርምጃ ለመውሰድ ብዙም አልዘገየችም። የኢራን አብዮታዊ ዘበኛ የባህር ኃይል ቃድር 380 የተባሉ ባለስቲክ ሚሳይሎችና ታያዩ የተባሉ ዘመናዊ የክሩዝ ሚሳይሎችን በመጠቀም በህንድ ውቅያኖስ ላይ የሚገኙ የአሜሪካ የጦር መርከቦችና የነዳጅ ጫኝ መርከቦችን ኢላማ አድርጓል። በተለይም አንድ የአሜሪካ ጦር መርከብ ከነዳጅ ጫኝ መርከብ ላይ ነዳጅ እየቀዳ በነበረበት ወቅት የተፈጸመው የሚሳኤል ናዳ በሁለቱም መርከቦች ላይ ከፍተኛ ቃጠሎ ማስከተሉና የውቅያኖሱ ሰማይ በጭስ መጋረዱን የኢራን ምንጮች ገልጸዋል። ከዚህ በተጨማሪ ዩኤስኤስ አብርሃም ሊንከን የተባለው ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ በኢራን ሰው አልባ አውሮፕላኖች ወይም ድሮኖች ጥቃት እንደደረሰበትና አካባቢውን ጥሎ እንዲሸሽ መገደዱን የቴህራን መገናኛ ብዙሃኖች ቢዘግቡም የፔንታጎን ባለስልጣናት ግን መርከቡ አካባቢው ስለመልቀቁም ሆነ ስለደረሰበት ጉዳት እስካሁን ያረጋገጡት ነገር የለም። የአሜሪካ መከላከያ ሚኒስትር ፒት ሄግሰን በኢራንና በዋና ከተማዋ ቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱትን ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስትሩ የማጥቃቱ ዘመቻ በቆራጥነት እያደገ መሆኑን ገልጸዋል። ኢራን ይህንን ጥቃት መቀጠል አንችልም ብላ ተስፋ ታደርጋለች። ይህም እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችልም ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋውን በቆራጥነት ነው ሲሉም ተደምጠዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯ እንዲጠቀም አለመፈቀዷን የተቹት ሄግሴት አሁን ግን ብሪታንያ መስማቷን ዘመቻውን ለማጠናከር እንደሚያግዝ አስረድቷል። ተሳክቶልናል፣ እናም አሁን ቦምብ ጣይ አውሮፕላኖችን ለማሰማራት እንደ አንድ መንገድ እየተጠቀምንበት ነው ያሉት መከላከያ ሚኒስትሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝ እንዲሁም ተረጋጋሚ የቦምብ ጥቃቶችን ለመፈጸም እንደሚያስችልም አብራርተዋል። በኢራንና ቴህራን ላይ የሚወርደው የጥቃት ኃይል
በከፍተኛ መጠን ሊጨምር ነው ሲሉም አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎችን ኢላማ የሚያደርጉትን ኃይሎች እንደሆነም ተናግረዋል። ይህንን በተፈጸመ ቁጥር እንዲሁም ፍላጎትና አቅማቸው በተዳከመ መጠን ህዝቡ በድፍረት እንዲቆም ተጨማሪ እድል ይፈጥራልም ብለዋል። የወታደራዊ ግጭት በባህር ላይ ብቻ ሳይወሰን ወደ የመሬትና የሰማይ ላይ ውጊያዎችም ተሸጋግሯል። በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች በአንድ ቀን ውስጥ ብቻ ከ27 በላይ ጥቃቶችን በአሜሪካ የጦር ሰፈሮች ላይ መፈጸማቸውን አስታውቀዋል። ኤርቢል በሚገኘው የአሜሪካ ጦር ሰፈርና በጆርዳን ድንበር አካባቢ የተሰነዘሩት እነዚህ ጥቃቶች የኢራንን የቀድሞ የበላይ መሪ አያቶላ አሊ ካሜኒ ሞት ለመበቀል የተሰነዘሩ መሆናቸውን ታጣቂዎቹ ገልጸዋል። አያቶላ አሊ ካሜኒና ግማሽ ደርዘን የሚሆኑ ከፍተኛ የኢራን ወታደራዊ አመራሮች በእስራኤልና በአሜሪካ የተቀዳጀ የአየር ጥቃት መገደላቸውን ተከትሎ ኢራን አዲስ ወታደራዊ አመራር በመመደብና ስልቷን በመቀየር የአውሬነት ባህሪ የተላበሰ ጠንካራ ያጸፋ እርምጃ መጀመሯን ተንታኞች ይገልጻሉ። በሌላ በኩል የሊባኖስ ሄዝቦላ ከእስራኤል ጋር ያለውን ፍልሚያ አክሮታል። በሰሜን እስራኤል በሚገኙ ወታደራዊ ይዞታዎች ላይ የተሰነዘሩት የሮኬትና የድሮን ጥቃቶች በእስራኤል መከላከያ ኃይል መኮንኖች ላይ ከባድ ጉዳት አድርሷል። እስራኤልም በበኩሏ በደቡባዊ ሊባኖስ እና በቤሩት የከተማ ዳርቻዎች ላይ በፈጸመችው የአየር ጥቃት ከ120 በላይ ሰዎችን መግደሏንና በ10 ሺዎች የሚቆጠሩ ሰላማዊ ሰዎችን አካባቢውን ለቆ እንዲሰደዱ ማድረጉ ተዘግቧል። የሁለት ወገኖች ፍልሚያ ወደ ምድር ውጊያ እያመራ መሆኑንና የተባበሩት መንግስታት ድርጅት የሰላም አስከባሪዎችን በድንበር አካባቢ የከረረ የተኩስ ልውውጥ መኖሩንም አረጋግጠዋል። ጦርነቱ ያስከተለው ኢኮኖሚያዊ ቀውስ ቀላል አይደለም። ኢራን ዓለም አቀፍ የንግድ መስመር የሆነውን የሆርሙዝ ወሽመጥ በከፊል መዘጋቱንና ከአሜሪካ ከእስራኤልና ከአውሮፓ ጋር ግንኙነት ያላቸው መርከቦች እንዳያልፉ መከልከሏን አስታውቃለች። ይህ ውሳኔ በዓለም አቀፍ የነዳጅ ገበያ ላይ ድንጋጤ የፈጠረ ሲሆን የነዳጅ ዋጋ በአጭር ጊዜ ውስጥ በ15 በመቶ እንዲጨምርም አድርጓል። በአሁኑ ወቅት ወደ 300 የሚጠጉ የነዳጅ ጫኝ መርከቦች በባህር ላይ ቆመው የሚገኙ ሲሆን አሜሪካ የባህር ኃይሏን በመጠቀም መርከቦችን ለማጀብ ብትሞክርም ውጥረቱ አሁንም እንደቀጠለ ነው። በዚህ ሁሉ ቀውስ ውስጥ የቻይና ሚና ለየት ያለ ሆኖ ታይቷል። ቤጂንግ ከኢራን ጋር ባደረገችው ሚስጥራዊ ድርድር የእሷ ነዳጅና ጋዝ ጫኝ መርከቦች ያለምንም ችግር እንዲያልፉ ስምምነት ላይ መድረሷም ይነገራል። አይረን ሜደን የተባለችው መርከብ የቻይና ባለቤትነት የሚል ምልክት በማሳየት በሰላም ማለፏ ቻይና የራሷን ብሔራዊ ጥቅም ለማስጠበቅ ያላትን ዲፕሎማሲያዊ ብላት የሚያሳይ ነው። ሆኖም ይህ የቤጂንግ አካሄድ በምዕራባውያን ዘንድ ጥርጣሬና ስጋትን ፈጥሯል። ኢራን በታሪክ ለመጀመሪያ ጊዜ ክላስተር ቦምብ የታጠቁ ባላስቲክ ሚሳይሎችን ወደ መካከለኛው እስራኤልና ኢየሩሳሌም በመተኮስ ጥቃቷን ወደ አዲስ ምዕራፍ አሸጋግራለች። እነዚህ ሚሳይሎች በአየር ላይ ተከፋፍለው በርካታ ትናንሽ ቦምቦችን በመበተን በሰፋፊ ቦታዎች ላይ ጉዳት እንዲያደርሱ የተሰሩ በመሆናቸው በእስራኤል ከተሞች ላይ ከፍተኛ ድንጋጤና ውድመት አስከትለዋል። አሜሪካና እስራኤል የኢራንን የኒኩለር ምኞት ለመክታትና ቀጠናውን ለማረጋጋት በሚል በተቃራኒ ወደ ሰፊና ወደማይቆም ቀጠናዊ ጦርነት እያመራ መሆኑ የብዙዎች ስጋት ሆኗል። ኢራን በአሁኑ ወቅት ምንም አይነት የተኩስ አቁም ድርድር እንደማትፈልግና ለምድር ወረራም ቢሆን ዝግጁ መሆኗን መግለጽ መጪው ጊዜ ይበልጥ አስፈሪ ደም አፋሳሽ ሊሆን እንደሚችል ይጠቁማል። በዘገባዎች ላይ የቻይና ሚና ቢጠቀስም የሩሲያ ተሳትፎም ለግጭቱ መባባስ ትልቅ አስተዋጽኦ ሊኖረው ይችላል። ኢራን ቃድር 380 እና ታላይ የተባሉ ዘመናዊ ሚሳይሎችን ስትጠቀም በስተጀርባው የሩሲያ የሳተላይት መረጃ እና የኤሌክትሮኒክስ ጃሚንግ ድጋፍ ሊኖር እንደሚችል መገመት ይቻላል። ሩሲያ በዩክሬን ካለባት ጫና አንጻር አሜሪካ በመካከለኛው ምስራቅ እንድትጠመድ መፈለጓ ለኢራን ወታደራዊ ድፍረት ተጨማሪ ጉልበት ይሆናል። ይህ ወታደራዊ ግጭት በባህርና በየብስ ብቻ የተገደበ አይደለም። አሜሪካና እስራኤል የኢራንን የሚሳይል ማስወንጨፊያ ዘዴዎችና የኮምፒውተር መረቦች በሳይበር ጥቃት ለማሰናከል እንደሚሞክሩም ይታወቃል። በምላሹም ኢራንና ደጋፊዎቿ በአሜሪካ የፋይናንስ ተቋማትና በኤሌክትሪክ መሰረት ልማቶች ላይ ዲጂታል አጸፋ ሊሰነዝሩም ይችላሉ። ይህ ደግሞ ግጭቱን ከቀጠናዊ ወታደራዊ ክስተት ወደ ዓለም አቀፋዊ የኢኮኖሚ ትርምስ ይበልጥ ያሸጋግረዋል። የሆርሙዝ ወሽመጥ መዘጋት ብቻ ሳይሆን በየመን የሚገኙ የሁቲ አማጽያን በባቢል መንደብ በኩል የሚያልፉ መርከቦችን ማነጣጠራቸው አይቀሬ ነው።
ይህም ቀይ ባህርን ሙሉ በሙሉ ለንግድ መርከቦች ዝግ በማድረግ የዓለምን የንግድ ፍሰት በደቡብ አፍሪካ በኩል እንዲዞር ያስገድደዋል። ይህ ደግሞ የመጓጓዣ ወጪና የእቃዎችን ዋጋ በዓለም አቀፍ ደረጃ በእጥፍ ሊጨምር ይችላል። በኢራን አያቶላ ካሚኒን የመሰለ ትልቅ መሪ መሞቱ በኢራን ውስጥ ከፍተኛ የሆነ የብሔርተኝነት ስሜትና የበቀል ጥማት ፈጥሯል። ወታደራዊ አመራር ለህልውና ሲል ጦርነቱን ወደ መጨረሻው ጥግ ሊገፋውም ይችላል። በእስራኤል ደግሞ በክላስተር ቦምብ የተሰነዘረው ጥቃት በእስራኤል ውስጥ ከፍተኛ የፖለቲካ ውጥረት ይፈጥራል። መንግስቱ የሊባኖስንና የኢራንን ስጋት ለአንድና ለመጨረሻ ጊዜ የማስወገድ በሚል ወደ መሬት ወረራ እንዲገባ ህዝባዊ ግፊትም ይበረታል። ኢራን ምንም አይነት የተኩስ አቁም እንደማትፈልግ መግለጿ ምናልባትም የመጨረሻ ኳር ተብሎ የሚታሰበውን የኒውክሌር አቁሟን ለመጠቀም ወይም መኖሩን በይፋ ለማሳየት እየተዘጋጀች እንደሆነ ፍንጭ ይሰጣል። አሜሪካና እስራኤል ይህን ስጋት ለመቀልበስ ቅድመ ጥቃት በኢራን ላይ የኒውክሌር ማዕከላት ላይ ሊሰነዝሩም ይችላሉ። ይህ ዓለምን ወደ ሶስተኛው የዓለም ጦርነት አፋፍም ሊያደርሳት ይችላል። የተባበሩት መንግስታት ድርጅት ሽባ መሆንም ሌላው አንገብጋቢ ጉዳይ ሲሆን በዚህ ግጭት ውስጥ የጸጥታው ምክር ቤት አባል ሀገራት አሜሪካ፣ ሩሲያና ቻይና በተቃራኒ ጎራ መሰለፋቸው ድርጅቱ ግጭቱን ለማስቆም የሚችልበትን ዲፕሎማሲ አቅም ሙሉ በሙሉ ያሳጠዋል። ይህ ዓለም አቀፍ ሕግ የሚባለው ስርዓት ፈርሶ ኃይል ያለው ያሸንፋል የሚለው መርህ የሚነክስበት አዲስ የዓለም ስርዓት መጀመሩን ያሳያል። ግጭቱ አሁን ካለበት የአጸፋ እርምጃው ሰንሰለት ወጥቶ ወደ የመጥፋት ጦርነት እየተቀየረም ነው። በተለይም የተጀመረው የክላስተር ቦምብ ጥቃት ጦርነቱ በወታደራዊ ግቦች ላይ ብቻ ሳይሆን በሲቪል ማህበረሰቡ ላይ ያነጣጠረ መሆኑን የሚያሳይ ነው። ይህም በቀጣዮቹ ሳምንታት የቀጠናው ካርታና የኃይል ሚዛን ሙሉ በሙሉ ሊቀይር እንደሚችልም ይጠቁማል። የዛሬው ዓለም አቀፍ ትንታኔያችን በዚህ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።